ህይወቱን በከንቱ ያቃጠሉ መሆኑን የሚያሳዩ 10 አደገኛ ምልክቶችና የስነ ልቦና መፍትሄዎቻቸው። አንድ አባባል አለ። አብዛኛው ሰው ሞቶ የሚቀበረው በ80 ዓመቱ ነው። ነገር ግን መኖር የሚያቆመውና ውስጡን የሚሞተው ገና በ25 ዓመቱ ነው። ለምን እንደሆነ ታውቃላችሁ? ምክንያቱም ህይወቱን ምንም አይነት አዲስ ነገር የሌለበት የትናንትናውን ቀን ፎቶ ኮፒ ሆኖበታል። የህይወቱ ዓላማው ህልሙን ማሳደድ ሳይሆን ቀኑን ገፍተው በማሳለፍና የሳምንቱን መጨረሻ በመጠበቅ ላይ ብቻ የተወሰነ ይሆናል። ብልህ የሆነውን ሰው በማንኛውም የህይወት እርከን ላይ ሆኖ የራሱን እውነታ ቆም ብሎ መገምገም አለበት። ዛሬ ይዘንላችሁ የመጣነው ቪዲዮ ዝም ብሎ አነቃቂ ንግግር አይደለም። ይህ ጥብቅ ማሳሰቢያ ወይንም የነቂስ ጥሪ ነው። እነዚህ 10 ምልክቶች በጥልቀት ከገመገማችሁ በኋላ ወይ በትክክለኛው የስኬት መንገድ ላይ እንዳላችሁ ታረጋግጣላችሁ፣ አሊያም ደግሞ ውድ ጊዜያችሁንና ህይወታችሁን በከንቱ እያቃጠላችሁ እንደሆነ ትገነዘባላችሁ። ወደ ፀሐይ ፋሚሊ እንኳን በሰላም መጣችሁ። ይህ ቻናል አሮጌውን የድህነት ማትሪክስ ሰብረው የራሳቸውን ኢምፓየር ለመገንባትና የፋይናንስ ነጻነት ለማወጅ ለሚፈልጉ የተዘጋጀ የእውቀት ማዕከላችን ነው። ዛሬ ህይወቱ ወደ ገደል እየወሰዷት መሆኑን የሚያሳዩ 10 አደገኛ ምልክቶችን፣ የችግሮችን ስነልቦናዊ ስር እናም ከ1%ቱ ኤሊቶች የምንወስዳቸውን የተግባር መፍትሄ በሰፊው እንመረምራለን። አእምሮን ክፈቱ፣ ራስዎን በድፍረት ለመገምገም ይዘጋጁና አብረን እንነሳ። አንደኛ፣ ማለቂያ የሌለው አሰልቺ ዑደትና የምቾት ወጥመድ። የመጀመሪያውና ትልቁ ምልክት ህይወቶ ምንም አይነት አስደሳች ፈተና ወይንም አዲስ ነገር የሌለበት መሆኗ ነው። በየቀኑ ጧት ይነሳሉ፣ ወደ ስራ ይሄዳሉ፣ ይመለሳሉ፣ ኔትፍሊክስ ያያሉ፣ ይተኛሉ። ነገም ይሄው ይደገማል። የዛሬው ቀኑ ከትላንቱ ጋር ምንም ልዩነት ከሌለው አዲስ ክሎት ካልተማሩ፣ አዲስ ሪስክ ካልወሰዱ እያደጉ አይደለም፣ ዝም ብለው እየተነፈሱ ብቻ ነው። ምቾት የስኬት ትልቁ ጠላት ነው። ምቾት ውስጥ ያለ ሰው አዲስ እውቀት አይፈልግም። የ1% አሸናፊዎች ሚስጥር ሆን ብለው ራሳቸውን ምቾት ወደማይሰጥና አዳዲስ ነገሮችን ወደሚማሩበት ሁኔታ ውስጥ መክተታቸው ነው። አደጋና ፈተና የሌለበት ህይወት ትርፍም ሆነ ታሪክ የለውም። ሁለተኛ፣ ከእውነታ መሸሽና የጊዜ ማባከን ሱሶች። አብዛኛው ሰው መሆን የሚፈልገው ቦታ ላይ ስላልደረሰና ውስጡን ደስተኛ ስላልሆነ ያንን የውድቀት ስሜት ለመርሳት ሲል ራሱን በተለያዩ ሱሶች ያደነዝዛል። ይህ ሱስ አደንዛዥ እጽ ወይም አልኮል ብቻ አይደለም። ከስራ ሲመለሱ ለሰዓታት ቲክቶክ እና ኢንስታግራም ላይ ማሸብለል፣ ማለቂያ የሌላቸው የቴሌቪዥን ፊልሞች መኮምኮም ወይም ከመጠን በላይ መተኛት፣ እነዚህ ሁሉ ከእውነታው ዓለም መሸሻ መንገዶች ናቸው። አእምሮ ርካሽ የሆነ ዶፓሚን ፈልጎ በእነዚህ ነገሮች ይደበቃል። ምክንያቱም የገዛ እውነታው ፊት ለፊት መጋፈጥ ስለሚያስፈራውት ነው። ፀሐይ ሁልጊዜ እንደሚመክረው ችግሩ በሶሻል ሚዲያ መዝናኛ ከማደንዘዝ ይልቅ ፊት ለፊት ተጋፍጠው እውነተኛ የዲጂታል ሲስተም በመገንባት ይፍቱት። ሶስተኛ፣ በፍርሃትና ከመጠን በላይ በማሰብ መታሰር። ሶስተኛው ምልክት ከመስራት ይልቅ ማሰብ ማብዛት ነው። ብከስርስ? ሰዎች ብስቁብኝስ? የቢዝነስ እቅዴ ገና 100% አላለቀም፣ ሎጎዬ አላማረም በሚሉ የውሸት ፍርሃቶችና የፍጹምነት ሰበቦች ታስረው ካሉበት አይንቀሳቀሱም። እውነታው ይህ ነው። ፍጹምነት ራሱን የደበቀ ፍርሃት ነው። የ1% አሸናፊዎች ሚስጥር ሁሉንም ነገር ፍጹም እስኪሆን አይጠብቁም። 70% የተዘጋጀ ሀሳብ ይዘው ወደ ገበያ ይገባሉ። ስህተታቸው ገበያው ውስጥ እየተላተሙ ያርማሉ። እርምጃ እንዳይወስዱ የሚያስሩት ሀሳብ ካለ አእምሮ እያታለሉት ነው። አራተኛ፣ የውሸት የዘመን መለወጫ እቅዶች። እስቲ ባለፉት 5 ዓመታት በአመቱ መጀመሪያ ላይ የጻፉትን እቅድ ይመልከቱት። ዘንድሮም ያንኑ እቅድ ደግሞ እየጻፉት ከሆነ ህይወቱ ቆሟል ማለት ነው። አብዛኛው ሰው በአንድ አመት ውስጥ የሚያገኘውን ስኬት አጋኖ ያስባል። ነገር ግን በ5 ዓመት ውስጥ በዲሲፕሊን የሚመጣው ታላቅ ለውጥ ይንቀዋል። ችግሩ ያለው ግብ ማጣቱ ላይ አይደለም። ምኞትና እቅድ የተለያዩ ናቸው። ግቦን ለማሳካት የሚያስችል የዕለት ተዕለት ሲስተምና ልማድ ከሌሎት ህልሞ ሆኖ ይቀራል። ስኬታማ ሰዎች በግብ ላይ ሳይሆን ያንን ግብ በሚያመጣው ሲስተም ላይ ነው የሚያተኩሩት። አምስተኛ፣ አእምሮንና ትኩረቱን መበታተን። ይህ የዘመናችን ትልቁ በሽታ ነው። ለ30 ደቂቃ ያክል ስልኮ ሳያሳዩ ኖቲፊኬሽን ቼክ ሳያደርጉ አንድ ስራ ላይ በጥልቀት ማተኮር ይከብዱታል። አእምሮ ሁልጊዜ ይዝረከረካል። ይህ ማለት አእምሮ በትንሽ ማራኪ ነገሮች እያደከሙትና እያሳለፉት ነው ማለት ነው። በዚህ ዘመን የሰው ልጅ ትኩረት ከወርቅ የጠነከረ ዋጋ አለው። ሀብት የሚገነባው የተሰበሰበና ጥልቅ ትኩረት ማድረግ በሚችል አእምሮ እንጂ በየሰከንዱ አዲስ ኖቲፊኬሽን በሚጠብቅና ከስራ ወደ ስራ በሚዘል ጭንቅላት አይደለም። የትኩረት አቅሞን ይመልሱ። ስድስተኛ፣ የስራ ሱሰኝነት ያለ ዓላማ። ብዙ ሰዎች በጣም ቢዚ ነኝ፣ ሌሊትም ቀንም ጠንክሬ እየሰራው ነው ይላሉ። ነገር ግን ትልቁ ጥያቄ ምን ላይ ነው ጠንክሬ እየሰራ ያለው የሚለው ነው። የህይወት ትልቁ ብክነት እርሶ ከማይፈልጉትና ዓላማው ካልሆነ የሰው ህንፃ ላይ በከፍተኛ ፍጥነት ጡብ ማመላለስ ነው። ልክ ትሬድሚል ላይ እንደሚሮጥ አይጥ ልቦን ያፈሳሉ እንጂ
ወደፊት አይጓዙም። ከጧት እስከ ማታ የሌላ ሰው ካምፓኒ ለማሳደግ ጉልበቶን እያፈሰሱ ከሆነ የእርሶን የፋይናንስ ኢምፓየር መች ሊገነቡት ነው? ከተራ ሰራተኝነት ወጥተን ጊዜውን የሚቆጥብ ሲስተም ወደ መገንባት መሸጋገር ግዴታ ነው። 7ኛ ያለፈውን ጊዜ ማላመጥና መጸጸት። ማታ ሊተኙ ሲሉ ያለፈው ህይወቶ ውድቀቶቹ አእምሮ ላይ የመጡ እንቅልፍ ይነሶታል። ያን ይህንን ባላደርግ ኑሮ፣ ያንን ጓደኛ የባልሰማ ኑሮ ምርጥ ጊዜ ያልፈዋል እያሉ ይቆጫሉ። መኪና እየነዱ መሪውን ትተው የኋላ መመልከቻ መስታወቱን የሚያዩ ከሆነ አደጋ መፍጠሩ አይቀርም። ያለፈውን ጊዜ ማሰብ ያለበት ከተሰሩ ስህተቶች ትምህርት ለመውሰድ ብቻ ነው። የ1% ኤሊቶች ትኩረት ሁልጊዜም ወደፊት ነው። ትላንትን አልቋል። እውነተኛውና በእጆ ላይ ያለው ካፒታሎ ዛሬና ነገ ነው። 8ኛ የሌሎችን ፍቃድና ማረጋገጫ መፈለግ። ህይወቶ የባከነ መሆኑን ከሚያሳዩ ምልክቶች አንዱ ሰዎች ምን ይሉኛል ብለው ዘወትር መጨነቆ ነው። ቤተሰቡን፣ ጓደኛውን ወይም ማህበረሰቡን ለማስደሰት ብለው የእርሶን እውነተኛ ህልም፣ ራዕይና የቢዝነስ ሀሳብ ከቀበሩት እየኖሩ ያሉትን የሰዎችን ህይወት እንጂ የራሱ አይደለም። አካባቢው ላይ ያሉ ሰዎች የእርሶ ማደግና ከነሱ መለየት ሊያስፈራቸው ይችላል። ስኬታማ ለመሆን አንዳንዴ አላማ ከሌላቸው የድሮ ጓደኞች ጋር ያለውትን ግንኙነት ማቋረጥና አይሆንም ማለት ግዴታ ይሆናል። የሰዎችን ጭብጨባ መፈለግ ያቆሙና የፋይናንስ አቅሞን በመገንባት ላይ ብቻ ያተኩሩ። 9ኛ የተዝረከረከ ህይወትና አካባቢ። ታዋቂው የስነ ልቦና ምሁር ጆርዳን ፒተርሰን ዓለምን ለመቀየር ከመሞከርህ በፊት መጀመሪያ የራስህን የመኝታ ክፍል አስተካክል ይላል። አካባቢውን የውስጣዊ ማንነቱ ነጸብራቅ ነው። የመኝታ ክፍሎ፣ የስራ ዴስኮ ወይንም መኪናው የተዝረከረከ ከሆነ ስራውና የፋይናንስ ውሳኔውም የተዝረከረከ መሆኑ አይቀርም። ትላልቅ የቢዝነስ ስኬቶች የሚጀምሩት ከትናንሽ የዕለት ተዕለት ዲሲፕሊኖች ነው። የ10 ደቂቃ ጽዳት ማድረግና ራሱን ማደራጀት የማይችል ሰው $1,000,000 ዲጂታል ቢዝነስና የሰዎችን ሀብት ማስተዳደር አይችልም። ራስዎን፣ ልብስዎንና አካባቢውን ፕሮፌሽናል ወደሆነ ደረጃ አሁኑን ያሳድጉ። 10ኛ የሰዎችን ህይወት መመኘት። የህይወቱን እውነተኝነት የሚላከው ትልቁ መፈተሻ ነው። ራስዎን ይህንን ጥያቄ ይጠይቁ። አሁኑን ያለውትን ህይወት ማንነትና የገነቡት ነገር ሁሉ ከሌላ ሰው ህይወት ጋር 100% መቀየር ይፈልጋሉ? መልሱ አዎ ከሆነ ህይወቶ በከንቱ እያባከኑት ነው። እውነተኛ ስኬትና የውስጥ ሰላም ላይ የደረሱ ሰዎች የራሳቸው ህይወት ከማንም ጋር መቀየር አይፈልጉም። ምክንያቱም የገቡበት የቢዝነስ ሲስተም፣ ያገኙት እውቀት፣ ያሳለፉት ፈተናና የፈጠሩት ነጻነት ሙሉ በሙሉ የራሳቸውና የሚያረካቸው ስለሆነ ነው። የራስዎ ምርጥ ቨርዥን ይገንቡ እንጂ የሰውን ህይወት አይመኙ። የፀሐይ ፋሚሊ እነዚህ 10 ጥልቅ ምልክቶች አይታችሁ ራሳችሁን ከገመገማችሁ በኋላ አሁን ኳሷ በእናንተ ሜዳ ላይ ነች። ምርጫው እናንተ ነው። ወይ የነበረው አሰልቺ ዑደት፣ ፍርሃትና ምቾት እንደቀጠላችሁ ትቀራላችሁ፣ አሊያም ዛሬውኑ ጠንካራ ውሳኔ ወስናችሁ ወደ 1% አሸናፊዎችና የሲስተም ገንቢዎች ክለብ ተቀላቅላችሁ በተለይ አሁን ያላችሁን መደበኛ ስራ እየሰራችሁ የፋይናንስ አቅማችሁን ለመቀየርና ፓሲቭ ኢንካም ለመፍጠር ጊዜና የቴክኒክ እውቀት ካጣራችሁ ፀሐይ ትልቁንና አስተማማኙን መፍትሄ ይዞላችሁ መጥቷል። እርስዎ አሰልቺውን የሰራተኝነት ህይወት ቀስ በቀስ ለመተው ሙሉ በሙሉ በእኛ የልዩ ባለሙያዎች ቡድን የሚገነባና የሚተዳደር አውቶሜትድ የሆነ የኢትሲ ወይም የድሮፕ ሾፒንግ ስቶር ባለቤት መሆን ይፈልጋሉ? አድካሚውን የገበያ ጥናት፣ አሸናፊ ምርት መምረጥ፣ የዌብሳይት ዲዛይን፣ የሊስቲንግ እና የማርኬቲንግ ስራ ሙሉ በሙሉ እኛ ፕሮፌሽናሎቹ ሰርተን እርስዎ ተኝተውም ገቢ የሚያመነጭ የዲጂታል ቢዝነስ ባለቤት እናደርጎታለን። አሊያም የፋይናንስ ገበያውን የልብ ትርታ በተጨባጭ ማንበብ ይፈልጋሉ? ትሬዲንግ እንደ ቁማር ሳይሆን ፕሮፌሽናል ስራ ተምረው ዶላር ለማተም የዴይ ትሬዲንግ ኮርሶችን አሁኑኑ ባለው የ50% ታላቅ ቅናሽ ወስደው የትሬዲንግ ኮሙኒቲያችንን መቀላቀል ይችላሉ። አሁኑኑ ቪዲዮ ስር ዲስክሪፕሽን ላይ ያለውን ስልክ ቁጥር በመጠቀም ይደውሉልን፣ አሊያም ሊንኩን በመጫን የፀሐይ ቡድን ያግኙ። የራስዎ አዲስ የህይወት ምዕራፍ ዛሬውኑ ጀምሩ። አዳዲስ የቢዝነስ ስትራቴጂዎችን፣ የፋይናንስ ጥበብንና የስኬታማ ሰዎችን የህይወት መርህ ሁሌም ለማግኘት የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ልማዶ ያሻሽሉ፣ ስትራቴጂዎ ይቀይሩ እና የህይወቶ መሪ ዛሬውን ይዘዙ። ፀሐዮች ነን፣ አብረን እንደግ።